ብዙ ጊዜ በዚህ ፕሮግራም ላይ አበክረን እንደምንለው አበክረን ብዙ ተቀመናናቅም ማለት አበክረን በዚህ ፕሮግራም ላይ አበክረን እንደምንለው ያለ ትላንት መነሻ የሆነ የዛሬ ድርጊት ብዙ የለም ካለም በጣም ጥቂት ነው የሚሆነው ስለዚህ ሁሉ ጊዜ ይመስለናል እንጂ ከትናንት ቀጠለ ነው ህይወታችን እና ከለታት ባንድ ቀን በ1973 በፈረንጅ አቆጣጠር በኢትዮጵያ 1965 ግብጽ በስድስቱ ቀናት ጦርነት የደረሰባትን ከባድ ድምሰሳ ለመበቀል ሆስኒ ሙባረክ የሚባሉ ኃይለኛ የአየር ኃይል አዛዥ የነበራት ጊዜ ነው እና አንዋር ሳዳት የሚባሉ መሪ ነው የነበሯት እስራኤል በተዘናጋችበት ሰዓት ግብጽ የስድስት ቀናቱን ጦርነት ለመበቀል ያስችለኛል ያለችውን ማጥቃት ከፈተች ግብጽ እስራኤል ላይ ዮም ኪፑር የሚባል የንስሐ ቀን አላት እስራኤል እንደ ይሁዳውያን እምነት ማለት ነው 24 ሰዓት እህል አትቀምስም 24 ሰዓት ምንም ንቅናቄ ስለሌለ ህፃናት አስፋልት ላይ ነው የሚጫወቱት የዛን ጊዜ መኪና እንቅስቃሴ የለም ምንም ነገር የለም ወፍ ዝር አይልም እንዴት እንደ ሻባቱ ነው ከሻባቶች ሁሉ ሻባት ነው ኦኬ ስለዚህ የእስራኤል ጦርም በነበረው መረጃ መዘናጋት አልጠረጠረም ግን በኋላ ላይ እንደምንሰማው ሌላ ሰፊ ታሪክ አለ ኤኒዌይስ አድቫንቴጅ አገኘች ግብጽ እና ያ ማጥቃት ተከፈተ እና ሶሪያም ነበረች እዛ ውጊያ ላይ ያው ውጊያው ቀጠለ ታሪኩን ለማሳጠር የተወሰነ ጥቃቶች አሳረፈች ግብጽ በኋላ ላይ እስራኤል ከያሉበት ተሰባስቦች እስኪያረጉ ድረስ ተደረገ ምናምን አሁን መመለስ ጀመረች እስራኤል ማለት ሁኔታውን ኤኒዌይ ያ ጦርነት በካምፕ ዴቪድ በሚባለው ስምምነት ተቋጨ ግብጽም እንትንን በስምምነት ውስጥ እንትኑ እንዲመለስላት ተደረገ ማለት ነው በስድስቱ ቀን ጦርነት የተወሰደባት የሲናይ በረሃ እና ጋዛ ጭምር ነው የተወሰደባት የነበረው የሲናይ በረሃ ተመለሰላት ማለት ነው እና ሁለቱ በአረቦችና በእስራኤል መካከል የተደረገ የመጀመሪያ የሰላም ስምምነት ይሄ የካምፕ ዴቪድ ስምምነት በጂሚ ካርተር ጊዜ የተደረገ ማለት ነው ያው የአሜሪካ ፕሬዝዳንት አዎ አሁን ምንድነው ያወራን ያለነው ከዛ ጦርነት በኋላ ጋዛ ምዕራብ ዮርዳኖስ ምንለውና ኢየሩሳሌም ጨምሮ ምዕራብ ዮርዳኖስና ኢየሩሳሌም በዮርዳኖስ እጅ ነበሩ ጋዛ ደግሞ በግብጽ እጅ ነበር እስራኤል ያንን ተቀለለች ማለት ነው በዚሁ በስድስት ቀን ጦርነት ከዛ በፊት የነበረ ስፋት እንጃ ከሁለት እጥፍ በላይ ሳይጨምር አልቀርም እንደዛ ሆነች ማለት ነው ከዛ በኋላ ደግሞ ያው የፍልስጤሙ ጥያቄ እስካሁን አለ ማለት ነው አሁን እዚህ ከመጣን በኋላ የኦስሎ ስምምነት የሚባል የሊበር የእስራኤል የኢሳቅ ራቢን እና ያሲር ራፋት በአይሁዳውያን ታሪክ የአንድ የአይሁዳዊ መሪ በአይሁዳዊ ነፍሰ ገዳይ እጅ ሲሞት የመጀመሪያው ናቸው እሳቸውና የፍልስጤም ነጻ አውጪ ድርጅት ፒኤልኦ ባለ ቼከር በእንትናቸው የሚታወቁት ማለት ነው የዳማ የሚያረጉት ካፊያ ያሲር ራፋት እዛ አሜሪካን ሄደው በቢል ክሊንተን አጨባባጭነት አቤት የነበረ ትግል ለመጨባበጥ አንዱ ሌላውን የሚለውን ነገር ታውቃለህ ኤኒዌይ ሰላም ከባድ ነው ጦርነት ከመስራት እና ተጨባበጡ ሁለቱ ተጨባበጡ የእነሱ መጨባበጥ እኮ የኖቤል ተሸላሚ እንዲሆኑ አድርጓቸው ሁለቱም ቀላል ነገር አይደለም ሪሊ ያ ሂስቶሪካል እንትን ነው ኢቭን ታግሏል ፊዚካሊ ቢል ክሊንተን አትላስት ኢሚዲየት ላይ የለም አላደርገውም እና ተጨባበጡ ያ ነገር ተደርጎ የኦስሎ ስምምነት እስራኤልና ፍልስጤም የሚባሉ ሀገረ መንግስታት ጎን ለጎን የሚኖሩበትን የዘረጋ ነው ከዛ እሳቸው ወደ ሀገራቸው ሲመጡ አሁን የቀኝ ኃይሎች የሚባል እስራኤል ደግሞ ዘመተችባቸው በይስሐቅ ራቢን ላይ እንዴት ሆኖ
ሰጥቶ መታ ምን ልውናለን ከዚህ በኋላ አየ መሬት ለሰላም ነው እሳቸው ሲለውጥ የነበሩት ሰላም ይሻላል ዘላቂ ሰላም ያ በጦርነት ብዙ መሬት ይሰናል በዚህም እኮ ስምምነት እኮ የተወሰኑ መሬቶችን እኮ አሳልፋ ሰጣለች እስራኤል እነ ቤተልሔምን እዚህ ኢያሪኮ ያሉ መሬቶችን ሰጣለች ተባረክ ከማለት ሌላ አንጨምረው ነገር ግን ሰላሟን ፈልጋ ነው እሱን ያረጋችው ሰላም በመሬት ነው ለውጡ እና እነዚህ ሁለት ትናንትና ፈፋ ለፈፋ ሲፈላለጉ የነበሩ ሰዎች አሁን በጋራ ለሰላም ሊያጡ ነው ሲመጡ እስራኤል አመነች ወጣች ሰልፍ በቃ ማን ነው ሰልፍ የሚመራው በአብዛኛው ያን ጊዜው አፍላ ጎልማሳ ኔታንያሁ ነው የሚመራው ቢንያሚን ኔታንያሁ እንዴት ይሆናል እንዴት መሬት እንሰጣለን እንዴት እንመልሳለን እንዴት ያሲር አረፋት ትጨብጣለህ የስንት ትሮቻችን ደም ያፈሰሰ የሚል በዚህ በኩል ይደረግና ኢሳቅ ራቢንን ባይገርም የያሲር አረፋትን ካፊያ አልበሰው ቁጭ ሁለቱም ፍልስጤማውያን ናቸው በጣም ተቃውሞ ኃይለኛ ስለነበረ ኢሳቅ ራቢን ማለት እስራኤል እንድትመሰረት በሽምቅ የተዋጋ ሰው ነው በሙሉ ካሁን ስትመሰረት ጀምሮ እያንዳንዳቸው እኮ ወታደሮች ናቸው እስራኤል በፍልሚያ ውስጥ ያልነበረ የመጀመሪያ መሪዋ ካልተሳሳትኩኝ ኔታንያሁ ናቸው እንጂ ሁሉም አሉ በሙሉ ከዛ በፊት የነበሩት የተጫሩ ቦምብ ላያቸው ላይ ፈነዳ በደረታቸው የተሳቡ ምናምን ያሉ ትግል ላይ ነበሩ ናቸው እና እኚህ ሰው ደግሞ በዚህ ምርኮ ውስጥ ሁሉ የነበሩ ናቸው ራቢን አሁን ግን እንትን ያለ ሲመጣ የሚቀጥለውን ትውልድ ሲያስቡ ሰላም ለማምጣት የሄዱበት መንገድ ነው ከዛ ይሄ ሁኔታ በዚህ ሲቀጥል በፍልስጤሞች በኩል ደግሞ ያሲር አረፋት ኢሳቅ ራቢንን ሲቀብጥ ያዩት እና የሙስሊም ብራዘርሁድ አካል የነበረ አሁን ወደ ሐማስ የተለወጠው ቡድን ሞተናል አለ በምን ሂሳብ ሞተናል እንዴት አድርጎ ነው ያሲር አረፋትን ወይስ ወይኛ የሚል እንትናነሱ እንዴት እስራኤልን ይጨብጣሉ እነሱም በዚህ በኩል የኦስሎን ተልኮ ዱቄት ለማድረግ በዛ በኩል ለኔታንያሁ የኦስሎ የሚባለው ነገር ገደል ለማስገባት ሁለት ኃይለኛ ኃይሎች ወጡ ማለት ነው ሲወጡ ምንድን ያደረገው ሐማስ የእስራኤልን የአውቶቡስ ማቆሚያዎች መናፈሻዎች የገበያ ቦታዎች በአጥፍቶ ጠፊ የቦምብ ፍንዳታ እያካሄዱ በርካታ ንጹሃን እስራኤላውያን ተገደሉ ያን ጊዜ ኔታንያሁ ያንን ደም እያሳዩ ለእስራኤል ደህንነትን ነው የምትፈልገው ምንድነው እስራኤል የምትፈልገው ደህንነትን የምትፈልግ ከሆነ አያም ዘማን አሉ ይሄ እሳቸውን ወደ ፖለቲካዊ ተኮሳቸው ነበር ቤዚካሊ ኢሳቅ ራቢን ኮንፊውዝድ ሆኖ ነው የሚባለው ከዛ ለካ ጥሪ ተደረገ የኢሳቅ ራቢንን እንትን የምትደግፉ ሲባል ነቅላ ወጣች እስራኤል የሚደግፉ አሉ ይገርማል ተጥለቀለቀ ሰልፍ እኮ ሰላማቸውን ይፈልጋሉ yes ሰላምን የሚፈልጉት በፍልስጤምና በእስራኤል መካከል ሰላም ሰፍኖ ተጎራብቶ መኖር ይፈልግ ደግሞ ጎራበት የሚችሉ ህዝቦች ናቸው የውጭ ጨዋታዎች ባይኖሩ ይሄንን ነው ያሉት ሲሉ ያን ጊዜ እዛ መድረክ ላይ ንግግር እንዲያደርጉ ያሲር ማነው ኢሳቅ ራቢን ይጋበዛሉ እዛ መድረክ ላይ በህይወታቸው የእስራኤል ሀገረ እስራኤል ተመስርታ ለማየት በደሙ የከፈለ ሰው የእስራኤል አጥፊ ሆኖ ሲወገዝ ውስጡ የሚሰማው ነገር አሰው ያን ሲያዩ ግን አይ ቲንክ በዛ ላይ መሞታቸው ብዙ ጉዳት የለውም ራቢን he was mighty happy ልክ ነኝ ለህዝቤና ለሀገር የሚበጀውን ነገር አድርጌያለሁ የህዝቡን ስሜት ያደርግ ነበረ እዛ ላይ ነው አክራሪ ቀኝ ሆነ እንትን በጥይት የገደላቸው እዚህ ከጀርባቸው አይደል አንድ ጥይት በአንድ ጥይት የገደላቸው ማለት ነው አሁን ለምን አነሳው ይሄ በዚህ ያለ መጣን ብዙ ርቀት እንዲሁ ደግሞ አንድ ቀን እስራኤል የቤንያሚን ኔታንያሁ በጣም አንድ የሚገርም ነገር እየሰሩ ነበር የፍልስጤም ጥያቄ አለ የፍልስጤም ጥያቄ ግን እያለ ጋዛንም ያው ይሰማን ነው አይሪል ሻሮን ሰጡ ውጡ ብለው ሰጥተዋል እና ምዕራብ ዮርዳኖስም ራስ ገዝ ሆነ ተቋቁሟል እኮ
ራማላ እኮ የያሲር አራፋት ዋና ከተማ ነው። አታስታውስም እንዴ? ራማላ ላይ ሄሊኮፕተር ማሳረፊያቸውን እስራኤል ስትቆፍር አንዴ እንዳያርፍ አውሮፕላናቸው እንዳያርፍ ራማላ እኮ ቤተልሔም ጋር የተያዘ እኮ ትንሽ ከተማቸው ተጠቃቸው አሪኤል ሻሮን እንደከበቧቸው ታውቃለህ? አራፋትን ከበቧቸው። አዎ አይወጡም አይገቡም አድርገው ዘጉባቸው። አራፋት ምን የቁም እስረኛ እዚች ጋር አንድ ሻማ አብርተዋል። እዚች ጋር ሽጉጣቸው አስቀምጠዋል። እዚች ጋር ይጸልያሉ፣ ይበላሉ ምናምን ተያይዘው ነው። በኋላ ምንድነው ጋዜጠኞች ሲያነጋግሯቸው ምን አሉ? ምንም ሌላ አቅም የለኝም አሉ። ግን መጀመሪያ ከፍቶ የገባው ይወድቃል በዚህ ሽጉጥ ነበር ያሉት። ብዙ አልዳኑም፣ ታመሙ፣ ወደ ፈረንሳይ ምናምን ሄደው ነው የሞቱት። እዚህ ድረስ ነበሩ። ያን ጊዜ አሪኤል ሻሮን ደግሞ እንዳትገሏቸው ብዙ ጥያቄ ነበሩ። አሁን ማን ነው ከቱኒዚያ ከስደት ከነበረበት ፔሎ መጥቶ ምዕራብ ዳርቻ ላይ ራስ ገዝ ነው መንግስት ሆኖ ተመሰለ። ጋዛ ውስጥም ጋዛን ድረስ ያስተዳድሩ ነበር። አሁን ሐማስ ከተነሳ ማለት ከጋዛ እየተነሳ እስራኤልን ደም በደም ሲያደርግ ኔታንያሁ ደግሞ እኔ ነኝ የማስቆመው እሱን ብለው ገቡ። እውነትም ይሄን ማስቆም ችሏል። እና ታሪኩ ምን ተብሎ ቢታወስ ይሻሎታል ተብሎ ሲጠይቁ በነገራችን ላይ በአሪኤል ሻሮን ጊዜ የገንዘብ ሚኒስትር ነበሩ። ኔታንያሁ ከኮሚኒስታዊ ከሶሻሊስታዊ የኢኮኖሚ አስተሳሰብ ውጭ አሁን ያለችውን የእስራኤል ኢኮኖሚ ያበጁት እሳቸው ናቸው ይባሉ። የኢኮኖሚ ማለት ነው። ነገር ግን ታሪኩ በምን ይታወቅ ሲባል የእስራኤል ጠባቂ በቃኛል አሉ። ገብተዋል። አሁን በዚህ መንገድ የሚኖሩ ሰው ነበሩ ኔታንያሁ ኦክቶበር 7 እስኪመጣ ኦክቶበር 7 ላይ ተዘናጉ። ኦክቶበር 7 ከመምጣቱ በፊት ከአረብ ሀገሮች ጋር በታሪክ ለመጀመሪያ ጊዜ ከተባበሩት አረብ ኤሚሬት፣ ከባህሬን ጋር፣ ከሱዳን ጋር በሂደት ላይ ነበሩ። ሱዳን አሁን ራሷ ጦርነት እያደረጉ ዋናዋ የአረቡ ዓለም መሪ ሳውዲ አረቢያ ብቻ ነበር። ከሳውዲ አረቢያ ጋር የዲፕሎማሲ ግንኙነት ተፈረመ ማለት ጨርሷል። ኔታንያሁ የፍልስጤም ጉዳይ ባለበት ይሄን ጨረሱ ሊባል ሲል የሐያ ሲንዋር ሙሐመድ ዴይፍ የሐያ ሲንዋር ሙሐመድ ዴይፍ ሙሐመድ ሲንዋር የእሱ ወንድም አንደኛውም ኃይለኛ ነው፣ ስሙን ረሳሁት። እነዚህ 4 የሐማስ መሪዎች ናቸው። እነዚህ ሙሐመድ ዴይፍ የአርሚው ኃላፊ ነው። ኢራን ውስጥ የሞተው ነው እሱ? ኖ እሳቸው ኢስማኤል ሐኒያ ናቸው። የተባበሩት አረብ ኤሚሬትስ ነበር የሚኖሩት። ኳታር ነበር የሚኖሩት። ግን ኢራን ነው ለእኛ አሁን ላሉት መሪ አይደል እንዴ? ለእኛ አሁን ላሉት መሪ በዓለ ሲመት መጥተው ነው እዛው አውሮፕላን ጣቢያ ላይ የተገደሉት አይደለም። የእንግዳ መቀበያ ውስጥ ነው የሞቱት። በኢራን እስላማዊ አብዮት ዘብ በጣም ኤሊት ፎርስ በሱ ብቻ የሚጠበቅ ልዩ የጥበቃው የጠናከረ ቦታ እዛ ቋሚ ቤት አላቸው ሲመጡ የሚያርፉበት። 2 ሰዎች ገብተው አይደል? እንደውም እንደዛ ነው የሚባለው። ብቻ ውልብ ያሉ ሰዎች ነበሩ ነው። ብዙ ነገር ተብሏል። የዛኔ የሞቱ የገደሏቸው ማነው? እስማኤል ሐኒያን። እነዚህ 4ቱ ግን ቅድም የጠቀስኩ እስራኤል ግብጽ ያዘናጋት ጊዜ ትዝ ይልሃል? ግብጽ አዘናግታ የእንትኑን አልከፈተችም። የእሱ 50ኛ ዓመት ላይ የዕለት ሁለት እኮ ነው። ኤግዛክትሊ ቱሪስቶች ምናምን ዝናኑ እንግዲህ እስራኤል ያው በተፈጥሯ ታውቃለህ፣ እስራኤል ጭልጥ ያለ እንቅልፍ ቢወስዳት ግራይ ነው አለ አተኛው ታያለች። የዛ ቀን ግን ኢትዝ ላይክ ምንድነው የሚባለው የእንቅልፍ ክኒን እንደወሰደች ያክል ቁጠረው ለጥብራች እስራኤል ድባቴ ውስጥ አሁን በምን ጀመሩልህ? ግንቡ አለ አይደል? ስራ አጥር አላት፣ ኃይለኛ አጥር። እሱን በእንትን በምንድነው ይሄ ትራክተር ነው፣ ይሄ መጋፊያ ቦረደሱት። ከዛ የሐማስ አየር ኃይል ይሄ ግላይደር በግላይደር በዛ ውስጥ በባህር በባህሩም እንደገና ገቡና ያንን የኦክቶበር 7 ጥቃትን ፈጸሙ። 100 ሰው በላይ ይዘው ሄዱ። ወደ 200 ምናምን ይዘው ሄዱ። 1200 እስራኤላውያን ያው በሚዘገን ሁኔታ አለቁ ማለት ነው። ከዛ በኋላ ነው ዘግይቶ ነው ውጊያው የጀመረው። እስራኤል እንደምትለው 1600 ገደማ የሐማስ ስንትሮች እንግዲህ ያስቀርቻቸዋል ነው የምትለው።
እዛ በእንትን ውስጥ በዛው በዛ ጦርነት ይሁንና ይሄ ሆነ። ከዛ የጋዛ ጦርነት ፈነዳ። የጋዛ ጦርነት ሲፈነዳ ሄዝቦላ አቁሚ የሚል የመቀናቀን ጦርነት አብሮ ጀመረ። አታውቃለህ አይደለም? አሁን ይሄ መቆረቋቆስ ትለዋለህ። እነሱ ካቱሻ ወይም የሆነ ሚሳይል ይተኩሳሉ፣ እስራኤል ሄዳ በአየር ትመታለች። እንዲህ ሲባል ከቆየ በኋላ እዚህ ያለውን የጋዛውን ጦርነት የሐማስ ማዳከም ስራ ከተካሄደ በኋላ እስራኤል እንደገና ወደ ሄዝቦላ ላይ ዘመቻ አደረገች እና ያ ዘመቻም ዝግጁ ነበር ሄዝቦላ በአንድ ጊዜ እና ራሱ የሄዝቦላው መሪ ናስራላ የተናገሩት ነው። እኔ አልጠበቅነውም፣ አላወቅንም፣ ሆኖም አያውቅም በየትኛውም ዓለም ነው ያሉት። ያቺ ሄዝቦላ እንደ ፔኔትሬት የማይደረግ ኃይል ነው። በፍጹም ከመሬት በታች ነው ራሱ ያላቸው ኮሚኒኬሽን ሚስጥር ነው። ቲክቶክ ነገር በጆሮ መልእክት የሚተላለፍባት እቺ እኮ መልእክት ነው የምታስተላልፈው፣ አታወራም። ሜሴጅ ነች። ታሜ መሳዝነን በዚህ ሰዓት አይነት ነገር ነው የምታስተላልፍበት። ምክንያቱም ከተጠቀምክ እስራኤል አለች፣ ሰብራ ትገባለች፣ ትሰማሃለች። ስለዚህ ይሄን ለመከላከል የሚያደርጉት ነው። ቀደም ባለ ዝግጅት ራሷ አሰሪ ሻጮና ይህንን እንትን በእጃቸው ይዘዋል። ለእነሱ አክሰጧቸው ለራሳቸው ይዘዋል። የመጀመሪያው የእስራኤል ጥቃት የጀመረው ይህንን የያዙትን በመግደል ፈነዳጃቸው ዋናውና ጽሁፎችን አሁን በዚህ ተገርመው ሳያበቃ ወኪቶኪ ደግሞ እቺ ሬዲዮ ነች። ወኪቶኪ የት ነው እንትን ምንድን ይባለው ፖሊስ ሲናገሩ አላቸው። አጋዘን የት ነው 45-10 ትላለህ። 45-10 ነገሩ ይተዋወቃል። እንደገና እሱ ፈነዳ እላያቸው። በዛ መንገድ ሄደ። አሁን ወለፊት አደን ህዝብ ላይ ያወቀው ኢራን የሚያወቀችው ነገር ምንድነው? ኦ ጋድ ከዚህ ቀጥሎ ምን ሊሆን ይችላል? ምን እስራኤልን ማታውቀዋል። ከዛ በኋላ ያ ሁሉ ድብደባ ሲመጣ መሳሪያ የተቀመጠበት እያንዳንዱ ጉድባ ይመታ ጀመር ማለት ነው። ምንድነው ኮምፕሮማይዝ ሆናል ማለት ነው። አሁን በዛ ፍጥነት ተሰባብረ ቶሎ ብለህ ይጠበቅ የነበረው እኮ የኢራን ኤክስፐርቶች ምናምን መጥተው የሌላ የኮሚኒኬሽን ሲስተም እንደሚዘረጉ ማስረጋር ነበር እኮ፣ ግን ጊዜ አላገኙ። ናስራላ እኮ የሞቱት ቤዚካሊ ጠቅላላ ድርጅቱ ኮምፕሮማይዝ ስለሆነ እኮ ናስራላ እኮ ከመሬት በታች ከዛ ከምር ከሚያፈው ስር እኮ አስተኳይ ስብሰባ እያደረጉ እኮ ነው ያሉት። እንዴት እዛ ቦታ መሆናቸውን ኢንፎርሜሽን አላት እስራኤል። ሴኩሪቲው እንዳለ ተይዟል። ተይዟል። በዛ ስደበድብ በነበረበት ጊዜ እያንዳንዱን የሄዝቦላን ኮማንደር አዛዥ ገብተዋል። እነዚህን ትበላል። ለምን? ዋናው መረጃው ነው። ይሄን መከላከል አልቻሉም። ይሄ ታሪክ በዚህ መንገድ ተለውጦ ይሄ ሁሉ ተደርጎ ግን ይሄ ጦርነት ሊቆም አልቻለም። ከአሁኑ እኮ የሰላም ስምምነት ቢያንስ የተወሰነ ደረጃ የተኩስ አቁም ስምምነት ለማድረግ ጥረት እየተደረገ ነበረ። እንደገና ተመልሶ ወደ ኋላ አሁን ዲፕሎማቲካሊ ደግሞ እስራኤልን ዋጋ እያስከፈላት ነው። አሁን ሐማስ ላይ ተኩስ በሮኬት ላይ ደበድብ በምናምን ይችላል፣ ግን አልጠፋም አለ። አሁን እሱን ለማጥፋት እስራኤል ሙሉ መሬቱን ለመከታተል ነው ጋዛ እየገባች ያለችው። ፈረንሳይ ማዕቀብ አውሮፓውያኖች ማዕቀብ እንጥላለን ብለው ትንብት ዝተዋል። እንግሊዝ የነበራትን የንግድ ውይይት ታቆማለች። ሳውዲ አረቢያ ደግሞ ከእስራኤል ጋር ያለኝን የዲፕሎማቲክ ግን የማሽ አፋፍ ላይ ደርሶ የነበረው እሱንም አድርገው በመዋቅር ደረጃ የፍልስጤም መንግስት እንዲመሰረት የሚያስችል ይሄ መሰረታዊ ነገር ሲጣል ካልሆነ በስተቀር አልፈርምም ስትል ነበር። አሁንስ በሳውዲ አረቢያ ውጭ ጉዳይ ሚኒስትር የሚመራ የተባበሩት አረብ ኤሚሬት፣ የኳታር እና የተወሰኑ ሀገሮች ስማቸውን እርሷችና የቱርኩን ውጭ ጉዳይ ሚኒስትር የያዘ የልኡካን ቡድን ራማላ ያርፋል። በቅር መሰረት ማለት ነው። ያለ እስራኤል ፍቃድ የምዕራብ ዳርቻ ፕሬዚደንት መሐሙድ አባስ ባደረጉት ጥሪ ማለት ነው ለስብሰባ እቅድ ተይዟል። እስራኤል አትገቡም ብላለች። እነኚህ ነገሮች ይሄ ደግሞ የራሱ ሌላው ጥረት አንዱ ነገር ሌላውን ነገር እያደረገ እንደሚሄድ ለማሳየት ነው